ኦሮሚያ ውስጥ አርሲ ዞን ላይ ስፔሲፊክ ቦታውን ለመናገር ብዬ ነው። ታውቃላችሁ አካባቢ መያዝ ላይ ችግር አለብኝና አርሲ ሲርካ ወረዳ የሚባል ቦታ ላይ ነው። ሲርካ የሚባል ወረዳ ላይ በእምነታቸው ኦርቶዶክስ የሆኑ ሰዎች ከዚህ ቀደሙ ለየት ባለ አይነት መልኩ ግድያ ተፈጽሞባቸዋል። የታገቱም አሉ፣ የተፈናቀሉም አሉ እና ይሄ ነው የሚሉት ታጣቂ ቡድን የማይሉት ታጣቂ ቡድን ነው እንግዲህ ድርጊቱን የፈጸሙና ሰሞነኛ መነጋገሪያ የነበረ ጉዳይ ነው። በዚህ ጉዳይ ላይ የሃይማኖት ተቋማቶችም እንደዚሁ መግለጫ አውጥተዋል፣ ድርጊቱን አውግዘዋል። መንግስት በዚህ ጉዳይ ላይ ያለበትን ኃላፊነትና ግዴታም እንዲወጣ ጭምር አሳስበዋል። በቂ ነው ብለን በእኛ በኩል ባናስብም፣ ምክንያቱም ድርጊቱ ከመደጋገሙ እየተነሳ ኤኒዌይስ ለማስታወስ ያክል ነው። ኦላም በዚህ ጉዳይ ላይ ይመለከተኛል ብሎ መግለጫ አውጥቷል። ኦላ ማለት የኦሮሞ ነጻነት ሰራዊት ነጃልመሮ የሚመሩት ስብስብ ማለት ነው እና ኦላ ጉዳዩን ከብልጽግና ጋር ነው ያያያዘው። ይህንን ጉዳይ የፈጸመው ብልጽግና ነው። የሚያስታጥቃቸው አካላቶች አሉ፣ ተላላኪዎች አሉት። በእነሱ በኩል ነው ያስጨፈጨፋቸው ይላል። ቃል በቃል እንደዚህ ነው የሚለው። ባለፉት ቀናት ደግሞ በአርሲ ሲርካ ወረዳ ንጹሃን የኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎቹ አስጨፍጭፈዋል ነው የሚሉት። ዓላማው አንድና ያው ነው። ንጹሃን ኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨትን በማሰብ የተደረገ የድንቁርና የፖለቲካ ትንታኔ የወለደው ጭካኔ ነው ይላል ኦላ። ድርጊቱን የፈጸመው ብልጽግና ነው። ያስፈጸመው ታጣቂዎች አሉት። ኢንፎርማል የሆነ መደበኛ የሆነ አደረጃጀት ያላቸው ታጣቂዎች አሉት። እነሱ ናቸው የፈጸሙት። ዋነኛ ፍላጎቱም በአማራና በፖለቲካ ኃይል በኦሮሞ የፖለቲካ ኃይሎች መካከል ግጭት እንዲፈጠር ፈልጎ ነው። ያን ለማሳካት ብሎ የፈጸመው ድርጊት ነው ይልና ግን ይሄ ድምዳሜ ዝም ብዬ የደረስኩበት ድምዳሜ አይደለም ይላል ኦላ። አንዳንድ ነጠብጣቦችን እያያይዛል። ለምሳሌ ባለፈው ሳምንት ይላል ጠቅላይ ሚኒስትሩ ወለጋ ላይ ንግግር አድርገው ነበር። እዛ ንግግር ሲያደርጉ የኦሮሞ ጥቅም አስጠባቂ መስለው ነበረ የቀረቡት እና ምን አሉ? የሰሜኑ ማህበረሰብ ኦሮሞ ያገኘውን እድል ሊነጥቁህ ቢላዋ ይዘው እየመጡብህ ነው ብለው ሲቀሰቅሱ ነበረ የኦሮሞን ህዝብ። ሰሜን ላይ ያለው አንተ አሁን ላይ ያገኘከውን እድል ሊነጥቅህ ቢላ ይዘው እየመጡ ነው እና እንግዲህ ያንን ለመከላከል ራስን አዘጋጅ ተጠብቅ የሚል አይነት ንግግር አድርገዋል፣ ቀስቀሰዋል። ይሄንን አስታውሱ ይላል ኦላ። አንድ ሁለት የወልቃይትን ጉዳይ እንደዚሁ ያነሳል። የወልቃይት ጉዳይ አንዴ በትግራይ ነው ይላል፣ አንዴ ደግሞ በአማራ ክልል ስር ነው ይላል፣ አንዴ ደግሞ ከትግራይ ውጪ ነው እያለ ቦታዎቹ ዘላቂ የሆነ በሁለቱ ህዝቦች መካከል በትግራይና በአማራ ህዝብ መካከል ዘላቂ በሆነ አይነት መልኩ ደም የሚቃቡበት የአኬልዳማ ምድር የማድረግ ፍላጎት አለው እና ይሄንን የሚያደርገው ልብ በሉ፣ እነዚህ ማሳያዎቹ ናቸው። ይሄንንም የሚያደርገው በፖለቲካ ኃይሎቹ መካከል በተቃዋሚዎቹ መካከል ልዩነት በመፍጠር እነሱ እንዲዳሙ በማድረግ የራሱን ስልጣን ማጽናት እንደሚችል ስለሚያስብ ነው ይላል። ምንድነው የሚያነሳው? ብልጽግና ስልጣኑ የሚቀጥለው ተቀናቃኞቹን እርስ በርስ በማጋጨት በማዳማት አንድ እንዳይሆኑ በማድረግ በዛ ነው የራሱን ስልጣን የሚያጸናው
እና ይሄው ስልጣኑን የማጽናት ፍላጎት ነው። ኦሮሚያ ላይ በኦርቶዶክሶች ላይ አርሲ በኦርቶዶክሶች ላይ እንደዛ አይነት ጥቃት እንዲፈጸም ያደረገው። ያን ሲያደርግ የአማራና የትግራይ ፖለቲካ የኦሮሞ ፖለቲካ ኃይሎች ይጋጫሉ እና ብልጽግና ስልጣኑን ያስቀጥላል። ይህን አስቦ ነው ይለናል ኦላ። ይሄንን ካለ በኋላ ዛሬ ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ድርጊቱን የፈጸሙ ኦላ ነው አለ። የኦሮሞ ነጻነት ሰራዊት ነው ድርጊቱን የፈጸመው። ምን ያህል ሰዎች እንደሞቱ በውል አላረጋገጥንም፣ ግን አካባቢው ላይ ያሉ ሰዎችን አነጋግረናል፣ ጠይቀናል። የሰበሰብነው መረጃ እንደሚያስረዳው ከሆነ ግድያውን የፈጸመው እገታውንም የፈጸመው ራሱ ኦላ ነው ወይም ኦሮሞ ነጻነት ሰራዊት ነው ሲል ደግሞ ኦላን ከሶታል። በጉዳዩ ላይ እንደዚህ አይነት መካሰሶች አሉ። ዛሬ ማየት የፈለግነው የኦላን መግለጫ ስለሆነ አጠር አድርገን እናየዋለን። ብልጽግና ተቀናቃኞቹን እያጋጨ ስልጣን ላይ መቆየትን ታሳቢ የሚያደርግ ኃይል ነው የሚለው ላይ ምንም ጥያቄ የሚነሳበት ጉዳይ አይደለም። አዎ ነው የሚል ነው ምላሹ። ማለት ይሄ የታወቀ የብልጽግና አካሄድ ነው። በራሱ ኦላ የጠቀሰው ወለጋ ላይ ጠቅላይ ሚኒስትሩ ያደረጉት ንግግር በጣም አስደንጋጭ ንግግር ነው። በጣም አስደንጋጭ ንግግር ነው። አጠቃላይ ትግራይም ላይ አማራ ክልልም ላይ ያለውን የተቃውሞ እንቅስቃሴ የአጠቃላይ የህዝቡ ሁሉ እንቅስቃሴ አድርጎ ነው የሚወስደው። አንዱ አደገኛነቱ እሱ ነው። አንዱ አደገኛነቱ እና ያንን እንቅስቃሴ ሊመክት ደግሞ እያሰበ ደግሞ ያለው ሌላ ብሎክ የኦሮሞ የደቡብ ብሎክ የሚባል ደግሞ በመፍጠር ነው እና በተለያዩ ማህበረሰቦች መካከል እንደውም ኦላ በተቃዋሚዎቹ መካከል አለ እንጂ በህዝቦች መካከል ቅራኔው እንዲኖር አድርጎ ግጭት ሊፈጠር የሚችልበት ስጋት እንዲፈጠር በማድረግ አጠቃላይ ህዝቡ እንዲቆጠብ ማድረግ ነው። አሁን አይታችሁ ከሆነ የኢትዮጵያ ህዝብ የብሔር ግጭት ይፈራል፣ የሃይማኖት ግጭት ይፈራል። በጣም ነው የሚያስደነግጠው። መፍራትም አለበት። ምን ይዞ ሊመጣ እንደሚችል ይታወቃል። ውጤቱ የሚታወቅ ነው። የኢትዮጵያን መፍረስ ነው የሚያረጋግጠው። ማንም አሸናፊ አይሆንበትም። ነገር ግን ሁሉ ጊዜም ደም እየተቃባን እየተገዳደልን የምንኖርበትን አይነት ሂደት ነው የሚያስቀጥለው እና የብሔር ግጭት በጣም ይፈራል። ኢትዮጵያ ውስጥ የሃይማኖት ግጭት በጣም ይፈራል። እንደዛ አይነት ነገሮች ሊከሰቱ የሚችሉበት እድል ካለ የኢትዮጵያ ህዝብ ያንን ሊያመጣ የሚችል ድጋፍ ለየትኛውም የፖለቲካ ኃይል አይሰጥም። እንደውም ምን ይሆናል? በአብዛኛው ወይ ኒውትራል ይሆናል፣ አሊያም ደግሞ በመንግስት ዙሪያ ይሰባሰባል። በመንግስት ዙሪያ ይሰባሰባል። ምክንያቱም የሚያገናኘው መንግስት ስለሆነ። ፋኖ አንድ ታጣቂ ነው፣ ኦላ አንድ ታጣቂ ነው። እነዚህ አካላቶች አጠቃላይ የኢትዮጵያን ህዝብ ሊያሰባስቡ የሚችሉ አይደሉም። የየራሳቸውን ብሔር ወይንም ማንነት ወክለው ለዛ ፍላጎትና ጥቅም የሚንቀሳቀሱ ናቸው። የብሔር መፋጠጥ ካለ ጉዳዩ የብሔር መልክ ሲይዝ፣ የግጭቱ መልክ የብሔር መልክ ሲይዝ የኢትዮጵያ ህዝብ ብዙ ጊዜ ቆጠብ ይላል። የሃይማኖት መልክ ሲይዝ እንደዚሁ ቆጠብ ይላል። ለእነዚህ አካላቶች የሚያደርገውን ድጋፍ መቆጠብ ይጀምራል እና ወደደም ጠላም የኢትዮጵያ መንግስት የሚባለው አካል ዞሮ ዞሮ ኢትዮጵያን ያያያዘ ነው ብሎ ስለሚያስብ በዛ ዙሪያ የመሰባሰብ ቴንደንሲ ያለው ዝንባሌ ያለው እና ብልጽግና ይሄንን በደንብ ያቃል ብቻም አይደለም ይጠቀምበታል። ኦላ ያለው ነገር ትክክል ነው። ነገር ግን አሁን በዚህን ወቅት ያን ማድረግ ይጠቅመዋል ወይ ብለን ብንጠይቅ ብዙ የሚጠቅመው አይደለም። ወደ ውጭ እየተመለከተ ነው።
ውስጣዊ ሁኔታው ጥሩ አይደለም፣ ውጫዊ ሁኔታው ጥሩ አይደለም። አሁን ደግሞ ኦሮሚያ ውስጥ በራሱ ታጣቂዎች በኩል ደግሞ የሆነ ግጭት አስነስቶ የሃይማኖት መልክ ደግሞ ቢሰጠው ሌላ የራሱን ሰራዊት ውጥረት ውስጥ የሚከት ጉዳይ ነው የሚፈጥረው። ሰው ከፖለቲካ ስሌት አኳያ ስናየው ያዋጣ አይነት ነገር አይደለም። ስለዚህ ኦላን ኦኬ ልክ ነህ፣ ብልጽግና አንተ እንዳልከው የሚያስብ ኃይል ነው። በነገራችን ላይ ብልጽግና ብቻ አይደለም፣ ኢህአዴግም እንደዚሁ ነበረ። የትኛውም አምባገነን መንግስት በህዝቦች መካከል ያለን ቅራኔ ነው እየተጠቀመ ስልጣኑን የሚያራዝመው። ብልጽግና ብቻ አይደለም፣ ኢህአዴግም እንደዚሁ ነበር የሚያደርገው። በመጨረሻ ስላልተሳካለት እንጂ ሞክሮም ነበር። እሳትና ጭድ ምናምን እያለ ሊያጋጭ ሞክሮ ነበር። ነገሮች ከቁጥጥር ውጭ ከወጡ ከሱ እጅ ከወጡ በኋላ ስለሆነ እንደፈለገው ማድረግ አልቻለም እንጂ ኢህአዴግም ሞክሮ ነበር። ላለፉት 27 ዓመታትም በስልጣን ላይ የቆየው በዚሁ አይነት መንገድ ነው። ብልጽግናም ይሄንኑ ነው እያስከተለ ያለው። ቅራኔዎቹን የሚጠቀሙበት መንገድ ይለያይ ይሆናል እንጂ ሁለቱም በህዝቦች መካከል ያለን ቅራኔ ተጠቅመው ነው ስልጣናቸውን ሲያስቀጥሉ የነበረው እና ኢህአዴጋዊ አካሄድ ነው፣ ኢህአዴጋዊ መንገድ ነው። ኦላን በዚህ ትክክል እናደርገውና ግን ቅድም እንዳልኳችሁ ግን በዚህን ወቅት ያዋጣዋል ወይ? ብልጽግና ራሱን ሌላ ወጥመድ ውስጥ መክተት አይሆንበትም ወይ? አንደኛ ነገር ይሄ አካሄዱ እየታወቀ ነው። በአማራ ኃይሎች እና በኦሏ መካከልም እንደዚሁ ግንኙነት አለ። ከዛ ሁሉ ታልፎ ከትግራይ ኃይሎችም ጋር ግንኙነት አለ፣ ከሻቢያም ጋር ግንኙነት አለ፣ ከሻቢያም ደግሞ ጀርባ ያሉ ሌሎች ሀገራቶችም ጋር ግንኙነቶች አሉ። ይሄ በሆነበት አይነት መልኩ እዛ ጋር የሆነ ግጭት አስነስቼ የሆኑ ኦርቶዶክሶች እንዲሞቱ አድርጌ በአማራ የፖለቲካ ኃይልና በኦሮሞ የፖለቲካ ኃይሎች መካከል ግጭት ፈጥሬ ስልጣኔን አስቀጥላለሁ ብሎ ማሰቡ አንደኛ አቺቨብል አይደለም፣ ሊሳካ የሚችል ጉዳይ አይደለም። በቃ ይሄ ተባነነ የሚባል ጉዳይ ነው። ከዛ ውጪ ራሱ ለሌላ ቀውስ መፍጠር ነው። ያለ ቀጠናዊ ውጥረት አለ። ውስጥም ላይ አዳዲስ ጦርነቶችም ሊጀመሩ ነው የነበሩትም ባሉበት እየቀጠሉ ነው ያሉት እና እንዴት ያዋጣዋል ብለን ኦላን እንዳንጠይቀው ኦላ ምን አለ? ይሄ የፖለቲካ የድንቁርና ትንታኔ ውጤት ነው ብሎ ዘጋው ጉዳዩ። ስለዚህ መጠየቅ አንችልም ማለት ብልጽግና እንደዚህ ያስባል ብለህ ታሰላለህ ወይ? ብልጽግና እንደዚህ እንትን ይላል ብለህ ትገምታለህ ወይ ያለን ነው ኦላ። እንደዚህ አይነት ጥያቄን የምንጠይቅን ሰዎች ምንነካ? ብልጽግና እኮ አላዋቂ ነው፣ በእነሱ ቋንቋ ደንቆሮ ነው። ስለዚህ እንዴት እንደዚህ ያስባል? ይሄ ነገር ሊመጣ ስለሚችል ልተወው ምናምን ብሎ እንዴት እንደዚህ አይነት እሳቤዎች ውስጥ ሊገባ ይችላል ብሎ ይዘጋዋል። እና ሄልን ይዘጋውና የሴራ ትንታኔውን እንድንቀበል ይፈልጋል። ኤኒዌይስ እንቀበለው፣ የሴራ ትንታኔውን እንቀበለው ኦላን። ግን በዛ አይነት መልኩ ከሄድን ኦላስ ከዛ ያመልጣሉ ወይ ነው? በሴራ አይነት መንገድ ነገሮችን እንተንትን ካልን ኦላ ምን እያለን እንደሆነ በኋላ እንነጋገርበታለን። ለምሳሌ ኦላ ከሻቢያ ጋር ግንኙነት አለው፣ ከቲፒኤልኤፍ ጋር ግንኙነት አለው፣ ከአማራ ኃይሎች ወይም ከአፋብን ጋር ግንኙነት አለው። ወታደራዊ ግንኙነት ማዕከል የሚያደረገው የጠቅላይ ሚኒስትሩን አስተዳደር መጣል ላይ ብቻ ትኩረት ያደረገ ነው፣ ሌላ ጉዳይ የለው። መጣል ደግሞ ሲባል በኤኒሚንስ በየትኛውም መንገድ ቢሆን ከማንም ጋር ሆነን ቢሆን ይህንን ኃይል መጣል አለብን የሚል ስብስብ ውስጥ አለ ኦላ። ከማንኛውም ጋር ሆነን በትጥቅ ብቻ እኮ አይደለም፣ አመጽ ከተቻለ አመጽ ብቻ ረብሻን ፈጥረን ግጭትን ፈጥረን ይሄን መንግስት ሊጥል ይችላል ብለን ያሰብነውን ነገር በሙሉ አድርገን መጣል አለብን ባይናቸው። የሃይማኖት ግጭት አስነስተንም መጣል እንችላለን ብለው ካሰቡ ያንን ሁሉ ለማድረግ
ችግር የሌለባቸው አይነት አካል ናቸው። ሻዕቢያም እንዲህ አይነት ነገሮችን ይፈልጋል። የብሔር የሃይማኖት ግጭትና ቅራኔዎችን ተጠቅሞ ኢትዮጵያን ማወክ ይፈልጋል። ከነዚህ አካላት ጋር ግንኙነት አለው። እነዚህ አካላት ቅድም እንዳልኩት ብልጽግና በየትኛውም አይነት መንገድ መውደቅ አለበት ብሎ ነው የሚያስቡት። ዋነኛው አካል ደግሞ ሻዕቢያ ደግሞ ብልጽግና በየትኛውም አይነት መንገድ በውስጣዊ ጉዳይ ተጠምዶ መቆየት አለበት፣ አይኑን የባህር በር እያለ ወደ ኤርትራ የሚያማትረውን ነገር መተው አለበት ብሎ የሚያስብ ነው ሻዕቢያ ደግሞ። ይሄንን ጉዳይ ደግሞ እነ ኦላ፣ እነ ፋኖ፣ እነ ቲፒኤልኤፍ እንዲያደርጉ ተልዕኮ ተሰጥቷል። ይሄ የሚታወቅ ጉዳይ ነው። ኦላም ይሄ ተልዕኮ ተቀባይ ነው። ሻዕቢያ፣ ቲፒኤልኤፍ፣ ፋኖች ኦላን የሚያዩበት መንገድ በጥርጣሬ የተሞላ መንገድ ይጠራጠሩታል። አጥማጅ ብዙም አይቀበሉትም። ምክንያቱም ያውቃሉ ነገሩ ሄዶ ትክክለኛውን የብሔር መልክ ሲይዝ ኦላ ያኔ ወዶ ሳይሆን በግዱ አሰላለፉን እንደሚቀይር ያውቃሉ እና ብዙም የሚያቀርቡት አይደለም። ስለዚህ በጣም የመቅረብ ፍላጎት አለው። አንድ የእነሱን ተልዕኮም ደግሞ ማስፈጸምም ደግሞ ግዴታም አለበት። በሴራ ትንታኔ እንሂድ ካልን ኦላ በእነሱ በኩል ቅቡል ለመሆን በጥርጣሬ የማይታይ አካል ለመሆን የተሰጠውን ተልዕኮ እያስፈጸመስ ቢሆን ካስፈጸመም በኋላ ጠበቅ ያለ ምንድነው መሰላችሁ የሚለው በኦሮሚያ የሚኖሩ ህዝቦች በሙሉ ዜጎቻችን ወንድሞቻችን ናቸው። ማንም ይሁን ከየትም ይምጣ በንጹሃን ደም የሚነግድ ደመኛ የዘላቂ ጥቅማችን የንጹሃን ህዝቦቻችን አብሮነት ቀንደኛ ጠላት ነው። ተቀናቃኝ አይደለም፣ ተቃዋሚ አይደለም፣ ጠላት ነው ይላል። ይህን ሰንኮፍ ከምድራችን እስኪነቀል እስከ መጨረሻው እንታገለዋለን። ይህ ለኦሮሞ ህዝብ የጻፈው አይመስለኝም። ኦላ ተቃዋሚ አይደለም፣ ተቀናቃኝ አይደለም፣ ጠላት ነው እያለ የሚነግረው ከብልጽግና ጋር አንድ አድርገው ለሚያዩት የሆኑ አካላቶች ነው የሚመስለው። አንዳንድ ጊዜ ታውቃላችሁ አይደለም በሃይማኖት ነው ወይም ብዙ ጊዜ አክራሪ ብሔርተኛ የሚባሉ አካላቶች ካያችኋቸው እንትን ናቸው፣ ቅልቅል ናቸው። በጣም የሚያከሩ ብሔርተኞችን ካያችሁ ቅልቅል ናቸው። የዛ ብሔር ሙሉ አይደለም እና ለመታመን ሲሉ በጣም ያከራሉ ከዛኛው ሙሉ በሙሉ። ለምሳሌ የአማራ ብሔርተኛ ነው እንበል እና በቃ በሙሉ በእናቱም በአባቱም እስከ 7ኛ ምናምን ሁሉ ቢቆጠር አማራ የሆነ ሰው ብሔርተኛ ሊሆን ይችላል። በአባቱ አማራ ሆኖ በእናቱ ደግሞ ኦሮሞ ሆኖ እንደዚሁ ብሔርተኛ የአማራ ብሔርተኛ ሊሆን ይችላል እና ከሁለቱ በጣም ማን ያከራል ብትሉ በእናቱ ኦሮሞ የሆነው በአባቱ ግን አማራ የሆነው አካል በጣም ሊያከር ይችላል። ለምን? ለመታመን ሲል ማለት ነው። እና እቺ የመጨረሻዋ ያነበብኩላችሁ የኦላ አንቀጽ ተመሳሳይ አይነት ነገር አላት። እመኑኝ በብልጽግና ጋር የምጋራው ብሔር ቢኖርም ነገር ግን ጠላቴ ነው፣ ቀንደኛ ጠላቴ ነው፣ እስኪ ሰንኮፍ ነው፣ እስኪ ነቀል ሁሉ ነው የምታገለው የሚል እመኑኝ አይነት ነገር አለበት የመጨረሻዋ አንቀጽ የኦላ ማለት ነው። እና በሴራ ትንታኔ እንሂድ ከተባለ ኦላ ራሱ ድርጊቱን ፈጽሞት ሊሆን ይችላል። አልፈጸመውም ለማለት የሚያበቃ ነገር የለም። እና ኦላ የሴራ ትንታኔን አምጥቶ እከሌን የፈጸመው ከማለት ይልቅ አይ ቲንክ ሌላ ማስረጃዎችን እንድናምን የሚያደርግ ነገር ይዞ ቢመጣ የተሻለ ነው። ኦላ እያለን ያለው ምንድነው? እኔን እመኑኝ ብልጽግናን ግን አትመኑት ነው። እኛ ደግሞ እንዴት እንመንህ? ከተፈጠርክ ጊዜ ጀምሮ የህዝቦችን አብሮ የመኖር ጉዳይ ተቀብለህ አናቅም።
አሁንም ችግርህ የኦሮሞ ህዝብ ከሌሎች ኢትዮጵያውያኖች ወንድሞቹ እህቶቹ ጋር አብሮ ይኑር ሳይሆን የኦሮሞ ህዝብ የራሱን እድል በራሱ ይወስን እያልክ ነው ያለው። ይነጠል እያልክ ነው። ሌላ ነገር እኮ አይደለም። ሀገር ውስጥ ከተገባ ጊዜ ጀምሮ ኦላ ምን ሲፈጽም እንደነበር የሚታወቅ እኮ። ዛሬ ላይ የአማራ ብሔርተኛ ነን የሚሉ ሰዎች ምንም እንኳን እንደ አጋር ቢያዩትም ትላንት ግን ኦሮሚያ ውስጥ በሚሆኑ ማንነት ተኮር ጥቃቶች በሙሉ ቅድሚያ ተከሳሽ የነበረው እኮ ኦላ እኮ። ስለዚህ በሴራ ትንታኔ እንሂድ ከተባለ ኦላ አንተም ራስህ ጉዳዩን ፈጻሚ ተደርገህ ልትወሰድ ትችላለህ ለማለት ነው። ግን እንዳልከው ብልጽግናም ሊሆን ይችላል። እየደመደምን አይደለም። ግን እኔ አይደለሁም የሚል አካል ላለመሆኑ ማስረጃ አድርጎ የሚያቀርበው የሴራ ትንታኔን ከሆነ ግን እሱን ልንቀበል አይገባም ልላችሁ ፈልጌ። ምክንያቱም በሴራ ትንታኔ ጉዳዩን ሻዕቢያም ውስጥ ልትከተው ትችላለህ። ጉዳዩን ከቲፒኤልኤፍ ጋር ልትከተው ትችላለህ። ጉዳዩን ከፋኖም ጋር ልታያይዞም ትችላለህ። በሴራ ትንታኔ እንሂድ ካለን የሴራ ትንታኔ አያግባባም። እንደ ኢንተረስትህ እንደፈለክ ነገሮችን እየጠመዘዝክ የምትፈልገውን መልእክት ማስተላለፍ ትችላለህ። የምትፈልገውን አካል መክሰስ መወንጀል ትችላለህ በሴራ ትንታኔ ማለት ነውና የሴራ ትንታኔ አቅርበህ እከሌ ነው የፈጸመው ማለት ብዙ ታማኝነት አይኖረውም ለማለት ፈልጌ ነው። ዋናው ግን ኦላ የሚፈጽመው ብልጽግና የሚፈጽመው ድርጊቱ የተደጋገመ ነው እና እዛ አካባቢ ላይ ያለ ማህበረሰብ በመንግስትም ላይ ይሁን እዛ ባለ የፖለቲካ ኃይል ላይ እምነት ሊኖረው ይገባል ብዬ ነው አላስብም። ከዚህ ቀደም እንዳልኩት ተደጋጋሚ ድርጊት ነው። ላለፉት 7-8 ዓመታት የነበረ ድርጊት ነው። በተለያየ አይነት መልክ ሲፈጸም የነበረ ማለት ነውና ህዝቡ ራሱን መታደግ የሚችልበትን የራሱ የሆኑ እንቅስቃሴዎች ላይ ቢያተኩር ነው የተሻለ ሊሆን የሚችለው። እንዲህ አይነት ምክሮች፣ እንዲህ አይነት አማራጮች ሀገሪቱ ውስጥ ያለውን ቀውስ ሊያባብስ እንደሚችል እንረዳለን። ነገር ግን ሀገሪቱ ውስጥ ያለው ቀውስ እንዳይባባስ ግን ብለን የንጹሃንን ሞት ደግሞ ዝም ብለን ልናልፍ አንችልም። የንጹሃንን ሞት ሊታደግ የሚችል አማራጭ ሆኖ ከቀረበ ያንን ማድረግ አለባቸው። ቀውሱ ቢባባስም እነሱ ያን በማድረጋቸው ምክንያት አይደለም ቀውሱ የተባባሰው። እነሱን የመከላከል ኃላፊነትና ግዴታ ያለበት የመንግስት መዋቅር በዚህ ረገድ በተደጋጋሚ ወድቆ ስለታየ ነው። ኦላ የሚፈጽመው ማንም የሚፈጽመው ብልጽግና ከተጠያቂነት ወደኋላ አይደለም። ይህን ጉዳይ መከላከል የራሱ ፋንታ ስለሆነ መንግስት ነኝ ብሎ እስከተቀመጠ ጊዜ ድረስ ማለት ነው በዚህ ይጠየቃል። ኦላም ደግሞ ቢፈጽመው በእርግጠኝነት እዛ ኦሮሚያ ውስጥ ባለ መዋቅር ታግዞ እንደሆነ መገመት ለማንም የሚከብድ ጉዳይ አይደለም። በዚህ መልኩ ነው የኦላን መግለጫ መዝጋት የምንፈልገው።